በመጀመሪያ ስሜ ዳሌሱስ ሼቱ እባላለሁ። ከሲዳማ ክልል ነው። ለክብር ለጠቅላይ ሚኒስቴር ለተከበረው ለአብይ አህመድ ልናገር የምፈልገው ነገር አለና እርሶም በኢትዮጵያ መሪነት ሲዳማ ዳኤቡሹ ብሎ ተቀብሎት ክብር ፕሬዝዳንት ደስታ ሌዳሞም ባስቀመጧችሁ ከእግዚአብሔር በታች በክልሉ ላይ ሰላምን፣ ጤንነትን ሁሉ ነገር አስከብሮ እርሶ በመሩት ኢትዮጵያ ላይ የሰላምም የልማትም የጥረት የሁሉ ባለቤት ሆኖ ክልሉ ያው በሁሉም አቅጣጫ ይታወቃል። ይሄንን ክብር አባት አቶ ክብር ፕሬዝዳንት ደስታ ሌዳሞ እንደዚህ ሚዲያ ላይ ወጥቶ ለሚናገሩት ለእንደ ቶኪቻ ለመሰሉት ከጀርባ ላሉት ለመሰሉት እርሶንም ቢሆን በተለያየ ሚዲያ ላይ በኢትዮጵያ ምድር ላይ ኢትዮጵያን እየመሩ ያሉት እርሶ ኖት። ነገስታትን ሹማምንታትን የተሾሙትን ስደቡ የሚል ህገ መንግስት የለም። እነዚህ ለምን እርሶ እየመሩ ባሏት ኢትዮጵያ ላይ ለምንድን ነው ህገ መንግስቱ ያልፈቀደውን በባህልም ደረጃ ያልተፈቀደ ስድብ ልቅ ስድብ የተሰደበ መሪዎች ወንድም ሲታማ ለኔ ብለህ ስማ ብለዋልና ክብር ፕሬዝዳንቱን የነኩት ነገር ሶድም መንካት አይቀርምና ይሄ በእግዚአብሔር ስም እንደምለምነው ለክብር ዶክተር አብይ አህመድ እነዚህ ነገሮች ተስተካክለው ሚዲያ ላይ ቢለፈልፉት በተለያየ ነገር ሹማምንቶችን እግዚአብሔር ይሾማችሁን እናንተን ሰዎች ያልተገባቸው ህገ መንግስቱ የማይፈቅደውን ለምንድን ነው ዝም ብሎ የታየው? እስካሁን ድረስ ያሉበት ቦታ ላይ ተይዞ መጥተው በህግ ስር ውስጥ ሆነው ለምን አይጠየቁም? ስለዚህ ለጠቅላይ ሚኒስትር ለአብይ አህመድ እግዚአብሔር በምትመራው ሀገር ኢትዮጵያን ሞገስ ይሁንህ፣ ህዝብህን አንድ ያድርግ። እነዚህ ነገሮች ግን ይበልጥ በክብር ፕሬዝዳንት ደስታ ሌዳሞ 24 ሰዓት ላይ እየለፋ ያለ አባት ነው። በአንድ ተራ ወያሎች በየቅርንጮ ቤት ውስጥ እየሆኑ ሌላ ተልእኮ እያካሄዱ ሰላምን የመጣውን ክልል ሰላምን ለማወክ እየሄዱ ያሉ ነውና የዚህ ሰላም መነሳት ደግሞ የእርሶ ስም ስለሚነካ ባሉበት ቦታ ላይ እነዚህ ሰዎች ወደ ህግ መቅረብ አለባቸው። ከቶኪቻ ያሉት ጀርባዎች ሁሉ በህግ ስር ውስጥ መገኘት አለባቸው። እግዚአብሔር የሾማችሁ እናንተን ማንም በህገ መንግስቱ መሪዎችን ስደብ የሚል ህገ መንግስት የለም። ይሄ በህገ መንግስቱም የለም፣ በባህልም የለም፣ በሴራም የለም። በሁሉም ስለሌለ በእግዚአብሔር ፍቅር እለምናለሁ እና እነዚህ ወንጀለኞች በየአቅጣጫው ሜዳ ላይ እየወጡ እየሰደቡ ያሉትን መሪዎችን ይበልጥ ክብር ፕሬዝዳንት ደስታ ሌዳሞ 24 ሰዓት እየለፋ ያለውን ስሙን ተነክቶ ማይታወቁ በክርስትና ያደገ ጨዋ ሆኖ ያደገ ከምንም የጸዳ ትልቅ አባት እግዚአብሔርን የሚፈራ መሪ ነውና እባካችሁን እሳቸውን የሚናገሩ ሰዎችን ሁሉ በህግ ስር ላይ እንዲያውሉልን በእግዚአብሔር ፍቅር እለምናለሁ። ይህ ድምፄ ለጠቅላይ ሚኒስትር ለዶክተር አብይ አህመድ እንዲደርስልኝ በእግዚአብሔር ፍቅር እጠይቃለሁ።